ከሶስት ባንኮች ያለምንም ማስያዣ አፕሊኬሽናቸውን ብቻ በመጠቀም እስከ 75000 ብር እንዴት አድርጋችሁ እንደምትበደሩ በዚህ ቪዲዮ በዝርዝር አቀርብላችኋለሁ። ይህም ማለት ከአዋሽ ባንክ፣ ከአቢሲኒያ ባንክ እና ከእናት ባንክ ከሶስቱ እንዴት አድርጋችሁ አፕሊኬሽናቸውን በመጠቀም ብቻ ሄዳችሁ አካውንት በመክፈት አፕሊኬሽናቸውን በመጠቀም እስከ 75000 ብር እንዴት አድርጋችሁ ያለምንም ዋስ መበደር እንደምትችሉ በዚህ ቪዲዮ አሳያችኋለሁ። እስከ መጨረሻው ተከታተሉ። ድንገት ስልክ እያወራችሁ ካርድ ቢያልቅባችሁ ምን ታደርጋላችሁ? 8/10 ተጠቅማችሁ ከቴሌ ካርድ ትበደራላችሁ በቀላሉ ማለት ነው። ልክ እንደዛ ሁሉ የሆነ ሰዓት ላይ ድንገት ገንዘብ ቢያጥራችሁ ምን ታደርጋላችሁ? ለዚህ መፍትሄ ብዙ አማራጮች አለ ኢትዮጵያ ውስጥ። አብዛኞቻችሁ አታውቁት፣ የምታውቁት እለፉት። የማታውቁት ግን እንዴት አድርጋችሁ ለድንገተኛ የገንዘብ ፍላጎታችሁ ከኢትዮጵያ ባንኮች መበደር እንዴት እንደምትችሉ የሚያስረዳ ቪዲዮ ነው ይሄ። ለችግራችሁ መፍትሄ ይዤ መጥቻለሁ። አብዛኛው ሰው የሚያውቀው ከቴሌ ብር ብቻ መበደር እንደሚቻል ነው። በነገራችን ላይ ቴሌ አያበድርም። ቴሌ ብር አፕሊኬሽኑን ለዳሽን ባንክ፣ ለንግድ ባንክ እና ለስንቂ ባንክ ነው አቅርቡላቸው። እነሱ ደግሞ በዛ በቴሌ ብር አፕሊኬሽን ብድር ይሰጣሉ። ስለዚህ ከቴሌ ብር ስትበደሩ የምትበደሩት ከንግድ ባንክ፣ ከዳሽን ባንክ እና ከስንቂ ባንክ ነው ማለት ነው። አሁን ዛሬ ይዤላቸው የመጣሁት በቴሌ ብር እንዴት እንደምትበደሩ ሳይሆን ከተለያዩ ባንኮች አካውንት ካላችሁ ባንኮች እንዴት በአስቸጋሪ ሰዓት ላይ ያለምንም ማስያዣ ድንገት ገንዘብ ሲያጥራችሁ እንዴት ልትበደሩ እንደምትችሉ የሚያሳይ ቪዲዮ ነው ይሄ። ማለትም ብዙ ባንኮች ላይ አካውንት ይኖራቸዋል። አብዛኞቹ ባንኮች አሁን በዲጂታል መልኩ ብድር እየሰጡ ነው። ያ ማለት አካውንት ላላቸው ሰዎች ማክሲመም እስከ 20,000 ብር በዲጂታል አማራጭ እያበደሩ ይገኛሉ። እንዴት አድርጋችሁ መበደር እንደምትችሉ የሁለት ትልልቅ ባንኮችን ምሳሌ በማድረግ ወይም ብዙ ተጠቃሚ ያላቸውን ባንኮች ምሳሌ በማድረግ ላስረዳችሁ። ለምሳሌ አዋሽ ባንክ በአዋሽ ፕሮ አፕ በኩል ለደንበኞቹ ዲጂታል ብድር ይሰጣል። እንዴት ነው የሚሰጠው? ልክ ለምሳሌ ከቴሌ ካርድ ያልቆብን ስንበድር በ8/10 ስንበድር ድንገት ዝም ብለን 100 ብር ብትጠይቀው 100 ብር ይሰጠናል? ካርድ አይሰጠንም። ምክንያቱም ከዛ በፊት የ100 ብር የ50 ብር 200 ብር ካርድ የመሙላት ልምዳችንን አይቶ ነው 100 ብር የሚሰጠን። 10 ብር 20 ብር ለሚሞሉት 5 ብር 10 ብር ያበድራቸዋል። 50 ብር 100 ብር ለሚሞሉት ደግሞ እንደዛው ያበድራቸዋል ማለት ነው። ልክ እንደዛ ሁሉ አዋሽ ባንክ በአፕሊኬሽኑ በኩል ተለቅ ያለ ትራንዛክሽን ለሚያካሂዱት ከዚህ በፊት ብዙ ለሚጠቀሙት 20,000 ብር በአንድ ጊዜ በመጀመሪያ ብድር ይሰጣቸዋል። ነገር ግን ከዛ በታች ሲያንቀሳቀሱ ለነበሩ 5,000፣ 10,000፣ 20,000፣ 30,000 ለሚያደርጉት ደግሞ 5,000፣ 10,000፣ 7,000፣ 8,000 እያደረገ ይሰጣቸዋል ማለት ነው። ስለዚህ ዛሬ አንድ በአንድ የማሳያችሁ አዋሽ ብር ላይ እንዴት አድርጋችሁ መበደር እንደምትችሉ ወይም ከአዋሽ ባንክ ያለምንም ማስያዣ አፕሊኬሽኑን ብቻ በመጠቀም እንዴት መበደር እንደምትችሉ ነው። ፕሌይ ስቶር ላይ ትገቡና አፕሊኬሽኑን ዳውንሎድ ታደርጋላችሁ። የሌላችሁ ዳውንሎድ ካደረጋችሁ በኋላ ቀጥታ ወደ ባንኩ ነው የምትሄዱት። ባንኩ ትሄዱና አፕሊኬሽኑን አክቲቭ ማስደረግ አለባችሁ። በራሳችሁ አክቲቬሽን ማድረግ አትችሉም። ስለዚህ ወደ ቅርንጫፍ ባንክ ትሄዱና አክቲቬት ታደርጋላችሁ ማለት ነው። አፕሊኬሽኑ አክቲቬት ካደረጋችሁ በኋላ እንደሚሰራ ካረጋገጣችሁ በኋላ በራሳችሁ እንዴት መበደር እንደምትችሉ ከዚህ ቀጥሎ ማየት ትችላላችሁ ማለት ነው። ያላችሁ ደግሞ ኢሚዲየትሊ አሁን የአዋሽ ባንክ አፕሊኬሽንን በመክፈት ትጀምራላችሁ። አፕሊኬሽኑ ከፍቶ የሚታያቸው ምስል ይሄ ነው። እዚህ ጋር ትራንስፈር ምናምን እነዚህ ዝርዝር ነገሮች አሉ። ከዚህ ውስጥ ዲጂታል ሌንዲንግ የምትል አለች። እቺ ዲጂታል ሌንዲንግ የምትለዋ ላይ ሁለት አይነት አማራጮች አሏት፣ ሴቪንግ እና ሎን የሚል። ሴቪንግ ላይ አዋሽ ለሁሉም የሚለው ላይ ብድር የምታገኙበት፣ ሴቪንግ ትተውትና ሎን የሚለው ላይ አዋሽ ለሁሉም የሚል የብድር አማራጭ ይመጣላችኋል። ልክ አዋሽ ለሁሉም የሚለውን ስትነኩት እዛ ጋር መበደር የምትችሉበትን ሊሚት ያሳያችኋል ማለት ነው። እንደ እንቅስቃሴያችሁ ተነስቶ ነው። ልክ እንዳልኳችሁ እንደ ቅድሙ እንደ ካርድ እንደምትበደሩት ከቴሌ ሁሉ እዚህ ጋርም ለመበደር እንቅስቃሴያችሁ አይቶ ነው የሚሰጣችሁ። ከዚህ በፊት ስታንቀሳቅሱ የነበረውን ሁኔታ አይቶ ነው ሊያበድራችሁ የሚችለው። እዛ ጋር ስትገቡ ይሄን ያላችኋል፣ ክሊክ ታደርጋላችሁ። አማራጮች አሉት። ለሳምንት፣ ለ15 ቀን፣ ለወር፣ ለ2 ወር እንደዚህ እያለ ዝርዝር ያመጣላችኋል። እናንተ መመለስ የምትችሉበትን ኮንዲሽን አናላይዝ አድርጋችሁ ቀኑን ትመርጡና ትበደራላችሁ ማለት ነው። ነገር ግን እኔ የመመክራችሁ ስትበደሩ ወደፊት የብድር ታሪካችሁ እንዳይበላሽ እርግጠኛ ገንዘብ የምታገኙበትና መመለስ የምትችሉበትን ቀን ኮንሲደር አድርጋችሁ እንድትበደሩ ነው የመመክራችሁ። ምክንያቱም እዚህ ጋር ፕሮፋይላችሁ ተበላሸ ማለት ቀጣዩን ብድር ስትበደሩ 2 ቀን 3 ቀን 4 ቀን እያሳለፋችሁ የምትከፍሉ ከሆነ ቀጣዩን ብድር ስትበደሩ የማይከፍሉ ዝርዝር ውስጥ እየገባችሁ ነው የምትሄዱት። ታማኝነታችሁ እየቀነሰ የሚሰጧችሁ መጠን እየቀነሰ ነው የሚመጣው። ስለዚህ
ከመበደራችሁ በፊት መቼ መመለስ እችላለሁ፣ አቅሜ መቼ ነው የሚለው ላይ ፎከስ አድርጋችሁ ተበደሩ። ዝም ብላችሁ አትበደሩ። ኤግዛክት ቀናችሁን ካልኩሌት አድርጋችሁ ተበደሩ ለማለት ነው። ሌላ አማራጭ ደግሞ አቢሲኒያ ባንክም የራሱ እንደዚህ አይነት ብድር ይሰጣል። ያም በአቢሲኒያ አፖሎ ነው። በተደጋጋሚ ምናልባት አካውንት ያላችሁ ሰዎች አፖሎ አክቲቭ አድርጎ የሚል ሜሴጅ ይደርሳቸዋል። ያ ማለት አፖሎን አክቲቭ ስታደርጉ በጣም ብዙ ቤኔፊቶች አሉት። እኔ ስለ ብድር ስለሆነ የማወራው እዛ አፖሎ ላይም ልክ በተመሳሳይ መልኩ የአቢሲኒያ አካውንት ስላላችሁ ብቻ በአፖሎ መበደር ትችላላችሁ ማለት ነው። እኚህ ታማኝና ህጋዊ ተቋማት ናቸው፣ ታውቃላችሁ። ስለዚህ ከነሱ ስትበደሩ በአግባቡ መመለስ አለባችሁ። ወደፊት ታሪካችሁም ስለሚበላሽ በብሔራዊ ባንክ የሚመዘገብ ነገር ስለሆነ የብድር ታሪካችሁን ስለሚያበላሸው ዝም ብላችሁ ተበድራችሁ አለመክፈል ውስጥ አትግቡ። ሰሞኑን ቴሌ እያደረገ ያለችውን አይታችኋል። ብዙ ሰው ተበድሮ እንደቀልድ ወለዱ 5,000 የተበደረው እስከ 50,000 60,000 ደርሷል ወለዱ ብቻ። ስለዚህ እሱ ክስ ጀምሯል። ስለዚህ እነዚህ ሰዎች ወደፊት ብድር ለማግኘት ሲሄዱ የተበላሸ የብድር ታሪክ ሂስትሪያቸው ውስጥ ይኖራል ናሽናል ባንክ ውስጥ። ስለዚህ የብድር ታሪካችሁ እንዳይበላሽ በምትችሉት መጠን ተበደሩ። ለአርጀንት ለሆነ ጉዳይ ተበደሩ። 15,000 ስለሚሰጣችሁ ሊሚታችሁ እዛ ስለደረሰ ብቻ 15,000 አትበደሩ። 1,000 ካስፈለጋችሁ 1,000 ብቻ ተበደራችሁ መመለስ ነው። አላግባብ ትርፍ የሆነ ነገር ባትበደሩ እመክራችኋለሁ። ምክንያቱም የብድር ሂስትሪያችሁን ስለሚያበላሽ። ሶስተኛው አማራጭ ደግሞ የእናት ባንክ እንደዚሁ አይነት ማለፊያ የሚል አፕሊኬሽን አለው። እናት ባንክ አካውንት ያላችሁ ሰዎች ሄዳችሁ አፕሊኬሽኑን አክቲቭ በማስደረግ ባንክ ላይ ከ5,000 ብር ጀምሮ ብድር ይሰጣሉ ያለምንም ማስያዣ። የነሱ ከስተመር በመሆናችሁ ብቻ ከነሱ ብድር ማግኘት ትችላላችሁ ማለት ነው። ስለዚህ ለምሳሌ ሶስቱን አቀረብኩ እንጂ አብዛኞቹ ባንኮች ከ10 ዓመት በላይ ልምድ ያላቸው ባንኮች አብዛኞቹ እንዲህ አይነት አማራጭ በዲጂታል በኩል ማበደር ጀምረዋል። ከቴሌብር መበደር ጉዳት አለው። ለምሳሌ በቴሌብር በኩል ስትበደሩ ከንግድ ባንክ ከተበደራችሁ ከዳሽን መድገም አትችሉም፣ ወር ከሲንቄ መድገም አትችሉም በቴሌብር አፕሊኬሽን ከተበደራችሁ። ነገር ግን እዚህ ጋር የሶስቱም ባንኮች ላይ ለምሳሌ ከአዋሽ 20,000 ብር መበደር ትችላላችሁ። ከአቢሲኒያም እንደዛው፣ ከእናት ባንክም እንደዛው። ከሁሉም ተበደራችሁ ካፒታል ራሱ የሆነ ነገር ለመጀመር የሚፈልግ ሰው ከሶስቱ እንደዚህ በመበደር ተለቅ ያለ ብርም ማግኘት ይችላል ማለት ነው። ማለትም እስከ 60,000 ብር ቴሌብር፣ ከዛ እስከ 15,000 ብር ደግሞ ቴሌብር ላይ ደግሞ አንድ ብትጨምሩ እስከ 75,000 ብር ያለምንም ዋስ በዲጂታል አማካኝነት ብቻ ማግኘት ትችላላችሁ ማለት ነው። በመጨረሻም ያልሰራላችሁና እንዳግዛችሁ የምትፈልጉ ሰዎች ቴሌግራም ቻኔሌን ጆይን በማድረግ ወይም እዚህ ጋር በምታዩት ስልክ ቁጥር ሴቭ አድርጋችሁ ቴሌግራም ላይ ይመጣላችኋል። በቻናሉ ኔም አልመጣላችሁ ካለ በስልክ ቁጥሩ ማግኘት ትችላላችሁ። በዚህ ስልክ ቴሌግራሜን ጆይን በማድረግ የምትፈልጉትን ጥያቄ መጠየቅ ትችላላችሁ። ማገዝ የምችለውን ነገር ሁሉ ላግዛችሁ ዝግጁና ሬዲ ነኝ። እናንተም ምን ማድረግ እንዳለባችሁ ታውቃላችሁ። ያው ከሰላም ሰብስክራይብ በማድረግ እናንተም አግዙኝ ለማለት ነው። ያላችሁበት ሰላማችሁ ይብዛ።